ዩቲዩብ አውቶሜሽን በአሁን ጊዜ ብዙ ገንዘብ እየተሰራበት ያለ ነገር ነው። ይህን ነገር ለመጀመር ምንም አይነት ከእናንተ ኢንቨስት የምታደርጉት ነገር የለም። ስልክ ብቻ ነው የሚያስፈልጋችሁ። ኤአይ ቱሎችን በመጠቀም ቪዲዮ መስራት ማለት ነው። ይህን ስራ ለመስራት የሚያስፈልጓችሁ 4 ነፃ አፕሊኬሽኖች ናቸው። የመጀመሪያው ጉግል ጄሚናይ። ይህ አፕሊኬሽን መሆንም አይጠበቅበትም፣ ዌብሳይት ላይም ገብታችሁ መጠቀም ትችላላችሁ። ሁለተኛው ሱኖ ኤአይ ሙዚቃ የምንሰራበት። ሶስተኛው ግሮክ አፕሊኬሽን ፎቶን ወደ ቪዲዮ የምንቀይርበት። አራተኛው ካፕከት፣ ሌላም ቪዲዮ ኤዲተር ሊሆን ይችላል። ለእናንተ የሚመቻችሁን ትጠቀማላችሁ። ከዛ በቃ የዩቲዩብ ቻናል ነው የሚያስፈልጋችሁ። እነዚህ ሁሉም ነፃ ናቸው፣ ምንም አይነት ገንዘብ አይፈልጉም። እና እነዚህም በመጠቀም የኛ ድምፅ ሳያስፈልግ ከኛ ምንም አይነት ኢፈርት ሳያስፈልግ ቪዲዮ ሰርተን ዩቲዩብ ላይ መልቀቅ ነው። በዚህ ጊዜ ደግሞ በጣም የሚታዩ ቪዲዮዎች ምን አይነት ናቸው ካላችሁ፣ ለህፃናት የሚሰሩ ቪዲዮዎች ዩቲዩብ ላይ በጣም በተደጋጋሚ ይታያሉ። ስለዚህ ከእናንተ ምንም የምትለፉት ነገር የለም። ሙዚቃውን የሚሰጣችሁ ላይሪክሱ ማለት ነው ጉግል ጄሚናይ ነው፣ ኤአይ ማለት ነው። ከዛ ለዛ ሙዚቃ የሚሆን ፎቶ ራሱ ጄሚናይ እንዲሰጣችሁ ትጠይቃላችሁ። ያንን ፎቶ ደግሞ ወስዳችሁ ግሮክ ላይ ወደ ቪዲዮ ትቀይራላችሁ። የሙዚቃውን ላይሪክስ ደግሞ ወደ ሱኖ ኤአይ አፕሊኬሽን ወስዳችሁ ወደ ሙዚቃ ትቀይሩታላችሁ። በመጨረሻም የትኛውንም አይነት ካፕከት ሊሆን ይችላል፣ ሌላም የቪዲዮ ኤዲተር በመጠቀም ሁሉንም አንድ ላይ ወደ አንድ ቪዲዮ ትቀይራላችሁ። በቻናላችሁ ላይ ፖስት ታደርጋላችሁ ማለት ነው። ወደ ስራው ስንገባ በመጀመሪያ ቻናል ከሌለን የዩቲዩብ ቻናል አዲስ ቻናል ክሬት እናደርጋለን። ምን አይነት ቻናል ነው ክሬት የምናደርገው? የህፃናቶችን ኮንቴንት የሚለቅ ቻናል። እሱንም ከፈለጋችሁ ስሙን ኤአይ ላይ ጄሚናይ ላይ ሊሆን ይችላል፣ ቻት ጂፒቲ ላይ ለእንደዚህ አይነት የሚሆን ስም ስጠኝ ብላችሁ መጠየቅ ትችላላችሁ። ስሙን ተወስዱና ምናልባት ሌላ ቻናል በዛ ስም ተከፍቶ እንደሆነ ዩቲዩብ ላይ መታችሁ ሰርች ባር ላይ ፔስት በማድረግ ሰርች ታደርጋላችሁ። ከሌለ ትከፍታላችሁ ማለት ነው። ወይም ደግሞ አይዲያውን ተቀብላችሁ ለእናንተ በሚመቻችሁ መንገድ ሌላ ስም ትሰጡታላችሁ ለቻናላችሁ። ምናልባት ቻናል አከፋፈት የሚከብዳችሁ ካላችሁ ወደ ዩቲዩብ ትገቡና መቼስ ኢሜይል ካላችሁ በኢሜይላችሁ ሎጊን አድርጋችኋል ብዬ አስባለሁ ዩቲዩባችሁ ላይ። ካልሆነም ሳይኒን ታደርጉና እዚህ ጋር ከላይ ከስማችሁ አጠገብ ቪው ቻነል የሚል አለ። እሱን ትነካላችሁ። ከዛ እዚህ በቀኝ በኩል ያለችዋን እቺን የእርሳስ ምልክት ነክታችሁ ገብታችሁ ስም ትሰጣላችሁ። እዚህ ሃንድል በሚልበት ዩዘር ኔም፣ ዲስክሪፕሽን ካላችሁ እሱን ታስገባላችሁ። ፕሮፋይል ፒክቸር እዚህ ከላይ ከፈለጋችሁ ማስገባት ትችላላችሁ። እነዚህን ነገሮች ቅድም እንዳልኳችሁ እነሱንም በኤአይ ማሰራት ትችላላችሁ፣ ፕሮፋይል ፒክቸር ሳይቀር ማለት ነው። እነሱን አስገብታችሁ ሴቭ ካላችሁ በኋላ ባክ ብላችሁ ትመለሳላችሁ። አሁን ለኮንቴንታችሁ የሚሆን ቻናል ከፍታችሁ ጨርሳችሁ ማለት ነው። አሁን ቪዲዮን ወደ መስራት እንግባ። ወደ ጉግል ጄሚናይ እንሄድና መስራት የፈለግነውን አይነት ቪዲዮ በፕሮምፕት እንጠይቃለን። ለምሳሌ እኔ መስራት የፈለግኩት ከኤ እስከ ዜድ የሚቆጥር ለህፃናት የሚሆን ቪዲዮ ነው። ስለዚህ አይ ዋና ክሬት ቺልድረንስ ለርኒንግ ሶንግ ቪዲዮ ዳት ቲችስ ካውንቲንግ ኤ አፕ ቱ ዜድ ኪፕ ኢት ሲምፕል ካቺ ኤንድ ኢዚ ፎር ኪድስ ቱ ሪፒት የሚል ፕሮምፕት አስገባውለት ማለት ነው። በዚህ ፕሮምፕት መሰረት ላይሪክሱን ይሰጠኛል። ይሄው ልክ እንደዚህ በቨርስ ለይቶ፣ ቨርስ ማለትም በቁጥር ማለት ነው። ሙዚቃውን በቁጥር ለይቶ ኢንትሮም አለው። አር ዩ ሬዲ ቱ ለርን ዩር ሌተርስ ሌትስ ጎ የሚል ኢንትሮም አለው። ከዛ በኋላ ቨርስ 1 አንደኛው ቁጥር አለው፣ ሁለተኛው ቁጥር፣ ሶስተኛ እያለ ከዛ አውትሮ ደግሞ ሴሌብሬሽን ብሎ የመጨረሻ የሙዚቃው ኢንዲንግ አለ ማለት ነው። ስለዚህ ይህንን ምን አደርጋለሁ? ከኢንትሮ ጀምሮ ያለውን ቀጥታ ኮፒ አድርጌ ወደ ሱኖ ኤአይ አፕሊኬሽን አስገባለሁ። ሱኖ ኤአይን ከዚህ በፊት የማታውቁ ከሆናችሁ አሁን ላይ ብዙ ሙዚቃዎችን በኤአይ ብዙ ሰዎች እየሰሩበት ያለ አፕሊኬሽን ነው። እነሱ በእርግጥ አድቫንስድ የሆነውን በብር በሰብስክሪፕሽን ነው እየተጠቀሙ ያሉት አብዛኞቹ ማለት ነው። እኛ ግን ሰብስክሪፕሽን መግዛት አይጠበቅብንም። በኢሜይላችሁ ሳይን ኢን ካደረጋችሁ ሱኖ ኤአይ ላይ በቂ ነው። ስለዚህ ሱኖ ኤአይ አፕሊኬሽንን ከፍትና ከሌላችሁም ከፕሌይ ስቶር ዳውንሎድ አድርጋችሁ ትከፍታላችሁ። ከዛ ሳይን ኢን ዊዝ ጉግል ብላችሁ መግባት ትችላላችሁ። ወደ ሱኖ ኤአይ ከገባችሁ በኋላ እቺ መሃል ላይ ያለችዋን ከስር የሚውዚክ ምልክት ትነካላችሁ። በሱ ስንገባ ልክ እንደዚህ የራሳችንን ሙዚቃ መስራት የምንችልበትን ቦታ እናገኛለን። ከላይ እንደምትመለከቱት ሲምፕል አለ፣ ከስተም የሚል አለ። እኛ ከስተም ላይ እናደርግና ላይሪክስ በሚልበት ቅድም ኮፒ ያደረግነውን መተን ፔስት እንላለን። ከታች ደግሞ ሶንግ ዲስክሪፕሽን ላይ ሙዚቃው እንዴት አይነት እንዲሆን የምንፈልገውን ስለ ሙዚቃው አጠቃላይ የምንፈልገውን አይነት ነገር እንጽፋለን። ለምሳሌ እኔ ፊሜል ቮካልስ
ሜክ ኢት ኢዚ ኤንድ ካቺ ፎር ኪድስ ብዬ ጻፍኩለት። ሙዚቃው በሴት ድምፅ እንዲሆንና ለህፃናት ደግሞ ለመያዝ የሚያመች ቀላል እንዲሆን ማለት ነው። እንደዛ ካልን በኋላ እቺን ከስር ያለችዋን ክሬት የምትለዋን እነካለን። ከዛ ትንሽ ሎድ ካደረገ በኋላ ልክ እንደዚህ ቢያንስ 2 አማራጮችን ሙዚቃ ሰርቶ ይሰጠናል። ሰምተን የተመቸንን አውርደን እንጠቀማለን ማለት ነው። ከዛ ሙዚቃውን ለማውረድ ከፈለግን ከሙዚቃው አጠገብ ያለችውን እቺን 3 ነጥብ እነካለን። ከዛ እዚህ ጋር መተን ዳውንሎድ ኤኒዌይ የሚለውን ስነካ ሙዚቃውን ዳውንሎድ የምናደርግበትን ፓዝ እንድንመርጥና ስምም ደግሞ ለሙዚቃው እንድንሰጥ ይጠይቀናል። እዚህ ጋር የኔን ለምሳሌ ABCD ሌተርስ ብዬ ሴቭ ላለሁ። ከዛ ከላይ ዳውንሎድ እንዳደረገ ያሳያችኋል። ካልሆነም ፋይል ውስጥ ገብታችሁ ቼክ ማድረግ ትችላላችሁ። አሁን የሙዚቃውን ነገር ጨረስን። የሚቀረን ምንድነው? ቪዲዮ ነው። ለቪዲዮ ደግሞ በድጋሚ ወደ ጄሚናይ እንሄድና አሁን ወደ አዘዝነው ፕሮምፕት ገብተን እዛው ላይ ፒክቸር እንጠይቃለን። 3D ዲዝኒ ፒክስል ስታይል ኢሜጅ ፕሮምፕት ፎር ኢች ቨርስ ኦፍ ዘ ላይሪክስ ብለን ለእያንዳንዱ ቁጥር ለእያንዳንዱ ቨርስ ፒክቸር እንዲሰጠን እንጠይቀዋለን። ለህፃናት የሚመች አይነት ፒክቸር እንዲሰጠን ማለት ነው። እና እሱ ፕሮምፕት ስሰጠው ልክ እንደዚህ 3 የተለያዩ ለቨርስ 1 ይሄን፣ ለቨርስ 2 ይሄን ፒክቸር፣ ለቨርስ 3 ይሄን ፒክቸር እያለ የተለያዩ በየቨርሱ በየቁጥሩ የተለያዩ ፒክቸሮችን ሰጥቶኛል። እነዚህን ፒክቸሮች ዳውንሎድ እናደርግና ወደ ግሮክ እንወስዳቸዋለን። ግሮክ አፕሊኬሽናችንን እንከፍታለን። ከሌላችሁ እሱንም ከፕሌይ ስቶር ማውረድ ትችላላችሁ። ስትከፍቱ አዲስ ከሆናችሁ ልክ እንደዚህ ይጠይቃችኋል። ኮንቲኒው ዊዝ ጎግል ብለን የጎግል አካውንታችንን መርጠን ኢሜይላችንን መርጠን እንገባለን። ከዛ ከላይ አክሰስ ዩር ፎቶስ ብሎ አክሰስ ለማግኘት ፐርሚሽን እየጠየቀን ነው። ኮንቲኒው እንላለን። ኮንቲኒው ስንል እዚህ ጋር አለው እንድናደርግ ይጠይቀናል። አዲስ ከሆናችሁ ነው ይሄን ነገር አለው ስንለው ከላይ በተወሰነ ስልካችን ውስጥ ያሉ ኢሜጆችን ለማምጣት ይሞክራል። እኛ የምንፈልገው ከላይ ካለ እዚሁ ሴሌክት ማድረግ እንችላለን። አኒሜት ዩር ፎቶስ ከሚለው በታች ማለት ነው። እዛ ከሌለ ግን እቺን ሲኦል የምትለዋን እነካለን። ልክ እንደዚህ ሲያመጣልን አኒሜት ለማድረግ ወደ ቪዲዮ ለመቀየር የፈለግነውን የቅድሙን ፒክቸር ተራ በተራ እየመረጥን እንሰራለን። በመጀመሪያ ይሄኛውን ለምሳሌ አንዱን ልምረጥ። ሰጠሁት። ይኸው ስነካው አፕሎዲንግ አለ። ከዛ ጄነሬቲንግ ቪዲዮ እያለ ትንሽ ያስጠብቀኛል። በመጨረሻም የሰጠሁትን ፒክቸር ልክ እንደዚህ ወደ አኒሜትድ ቪዲዮ ቀየረው ማለት ነው። ከዛ እቺን የዳውንሎድ ምልክት ነካለው። ሌሎቹንም ኢሜጆች ልክ እንደዚህ እያስገባው ወደ ቪዲዮ ቀይራቸዋለሁ። ፎቶዎቹም ወደ ቪዲዮ ቀይሬ ከጨረስኩ በኋላ እነዚህን ሁለቱንም ነገሮች ቅድም በሱኖ ኤአይ የሰራነውን ሙዚቃና አሁን የሰራናቸውን ቪዲዮዎች አንድ ለማድረግ የትኛውንም አይነት ቪዲዮ ኤዲተር እናንተ መጠቀም ትችላላችሁ። እኔ ለምሳሌ አብዛኞቻችን የምንጠቀመውን ካፕከትን ልጠቀም። ካፕከት ላይ ገብታችሁ እነዚህን 3ቱንም ቪዲዮዎች አድ ታደርጋላችሁ። ከስር ደግሞ ሙዚቃውን አድ ታደርጋላችሁ ማለት ነው። ከፊት ለፊት ኢንትሮ ላይ ከፈለጋችሁ የደጋገማችሁ ሁሉንም ታስገባላችሁ። ቁጥሮቹ ላይ ግን ለምሳሌ የዚህኛው ABCDE እያለ የመጀመሪያውን ቁጥር እስኪጨርስ ድረስ ብዙ ይቆያል። ቪዲዮ ግን እንደምታዩት ትንሽ ሰከንድ ነው። ስለዚህ ዱፕሊኬት ታደርጋላችሁ ያኛው ቁጥር እስኪያልቅ ማለት ነው። ሁለተኛው ቁጥር ላይም ልክ እንደዛው ዱፕሊኬት እያደረጋችሁ ትሰሩታላችሁ። እናንተ በሚመቻችሁ መንገድ እነዚህን ቪዲዮዎች በመጠቀም አሪፍ አድርጋችሁ ሰርታችሁ ቪዲዮን ኤክስፖርት ማድረግ ነው። ስለዚህ አሁን ቪዲዮን ክሬት አድርገን አንድ ቪዲዮ ሰርተን ጨረስን ማለት ነው። አሁን የመጨረሻው ስቴፕ ምንድነው? ይሄንን በዩቲዩብ ቻናላችን ፖስት ማድረግ ነው። እናንተ ዩቲዩብ ኖርማል አፕሊኬሽን ኦር ዌብሳይቱን መጠቀም ትችላላችሁ። ግን ደግሞ ዋይቲ ስቱዲዮ ቢኖራችሁ ይመረጣል። ብዙ ነገሮችን ኤዲት ለማድረግ እሱ ቀለል ስለሚል አመቺም ስለሆነ ማለት ነው። ስለዚህ እኔ ለምሳሌ አሁን ዋይቲ ስቱዲዮ ላይ ገባለው። ስገባ ይሄው ቅድም የከፈትኩት ፓንዳ የሚል ቻናል አለ። እሱ ላይ ከገባው በኋላ ምን አደርጋለሁ? ከላይ እቺን የፕላስ ምልክቷ አነካለሁ። ከዛ በኋላ ቪዲዮውን አሁን የሰራነውን ቪዲዮ መርጣለሁ። ስመርጥ ልክ እንደዚህ ዲቴል እንዳስገባ ይጠይቀኛል። ከላይ ታይትል አለ። ክሬት ታይትል በሚልበት ማለት ነው። ዲስክሪፕሽን አለ። ታይትሉንም ጉግል ጄሚናይን ሄደን እንጠይቃለን። ምን አይነት ታይትል እና ምን አይነት ዲስክሪፕሽን ልስጠው ብለን ማለት ነው። ስንጠይቅ ልክ እንደዚህ ይሰጠናል። ከዛ ታይትል የሚለውን ይህን ከስር ያለውን ሴሌክት እናደርግና ኮፒ አድርገን አምጥተን ታይትል በሚልበት ቦታ ፔስት ማድረግ። ዲስክሪፕሽኑንም ልክ እንደዚህ ከስር ሴሌክት እናደርግና ኮፒ አድርገን ወስደን ፔስት ማድረግ ነው። እነዚህን አስገብተን ከጨረስን በኋላ አፕሎድ የምትለዋን እቺን እነካለን። አፕሎድ ስንል ልክ እንደዚህ ሴሌክት ኦዲየንስ ብሎ ኦዲየንስ እንድንመርጥ ይጠይቀናል። እዚህ ጋር ለህፃናት ነው ወይ አይደለም የሚል ነገር ነው ያለው። እኛ ከላይ ለህፃናት ስለሆነ የሰራ ነው ቪዲዮ የስ በሚለው ላይ አድርገን አፕሎድ እንላለን።
ይሄው አፕሎዲንግ እያለ ነው። አፕሎድ ማድረግ ጀመረ ማለት ነው። አፕሎዲንግ የምትለዋ 100% ስትሞላ ቪዲዮአችን ተለቋል ማለት ነው። ይህን ይመስላል ቪዲዮ። ይህንን መንገድ በመጠቀም በዩቲዩብ አውቶሜሽን ብዙ ገንዘብ መስራት ትችላላችሁ። ይሄ ሀገር አይገድበውም፣ ቋንቋ አይገድበውም። ብዙ ሀገራት ላይ ሊታይ የሚችል አይነት የቪዲዮ አሰራር ነው። ይህንን በመጠቀም ብዙ ገንዘብ መስራት ትችላላችሁ። ሌሎች አጫጭር መረጃዎች ሲኖሩን የምንለቅበት የቴሌግራም ቻናላችን ከስር ዲስክሪፕሽን ላይ አለ። ቪዲዮ ከተመቻችሁ ላይክ፣ ኮሜንት እና ሼር እንዲሁም ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቴክኖሎጂ ኢትዮጵያ